አውዲ አመቱ ነው እንግዲያም አዝማሪ ምንም ሞልቷል። ትልቅ ወንድምየው ወደ ስምር ቆይቶ ይመጣል ወደ ዱሩ። አሁን እዚያ ቆይቶ ሲመጣ ዝም ብሎ ቆይቶ እየታሸታ አቤት አለው አባትዬ የሚወለደው ወንድ ነው ስሙን አሳመነው በለው አለው። አሁን ወዲያው አባትየው ሊቀ መኳስ ብሎ አቤት ይለዋል። አዳምጠኝ ይለዋል። እሺ ብሎ አይቆረጠምም የተልባ ቆሎው አሳመነው ጥዬ በትንቢት ያለው በለው ብሎ እዚያው ላይ ገጠነ። እንደዚያ ብሎ በዚያው ይኸው ሆኖ ቀረስሙ። ለኔም ለሌሎችም ያሳያችሁትን ልባዊ ፍቅር ልባዊ በሆነ መንገድ ለመግለጽ ለመስራት ከእናንተ በታች ሆነን ለማገዝ በዚህ አጋጣሚ ዝግጁነታችን ለማረጋገጥ ሞክራለን። ይሄ አሁን ያለንበት ዘመን ጊዜ አልሻማም፣ በጣም ነው የማሳጥረው። ከሌሎቹ ዘመናትና ጊዜዎች የተለየ ጊዜ ነው። ስለዚህ አባቶች፣ የሃይማኖት አባቶች፣ ሽማግሌዎች፣ ወጣቶች ይህን ዘመን ስታስተናግዱት በጣም ብስለትና ጥበብ በተሞላበት መንገድ መሆን ይኖርበታል። ለኛ ለአማራዎች ደግሞ በእጅጉ ከባድ ነው። አማራ በቤቱ ይቆስላል፣ አማራ ጎረቤቱ ጋር ይጋጫል፣ ይሰደዳል። አማራ በየትኛውም በታሪኩ እንዲኮራ ሳይሆን እንዲያፍር የተተገደደበት ዘመን ነው። ስለዚህ ይሄ ታሪክ እንግዲህ በግልጽ መነጋገር አለብን። የታሪክ ባላንጣዎቻችን ታሪክ እውነት ነው። በቃ ዘመኖቻችን በገቡበት መንገድ ዘመኖቻችን በተረዳቸው መንገድ አገር ገንብተዋል፣ አገር ቀይረዋል፣ እዚህ አድርሰዋል። የሚገርባችሁ ነገር በተለይ ወጣቶች፣ ዩኒቨርሲቲ ተማሪዎች አለያም ደግሞ ምሁራን፣ እዚህም ያላችሁ አባቶች ዓለም እንዴት እንደተፈጠረች፣ የአውሮፓ ሀገር እንዴት እንደተፈጠረ፣ አሜሪካ እንዴት እንደተፈጠረች ታውቃላችሁ። ኢትዮጵያ ከዚህ በተሻለ መንገድ ስርዓቶችን አስተናግዳ አገር ገንብታ ነው እዚህ የደረሰችው በተሻለ መንገድ። ፈረንሳዮችና እንግሊዞች ከመቶ ዓመት በላይ ለጦርነት ተሰልፈዋል፣ ተዋግተዋል፣ ተላልቀዋል። የሰለጠነችው አሜሪካ በነጩና በጥቁሩ በሰሜንና በደቡብ በርካታ ዓመታት በአራትና ለአምስት ዓመታት ያህል እርስ በርስ ነጭና ጥቁር ተፋጅቷል፣ ነጭና ነጭ ተፋጅቷል። ከኛ የኛ ታሪክ ከዚህ የተለየ ነው። በዚህ ዛሬ አንዳንዴ የምናማቸው አለያም ደግሞ የምናንጓጥጣቸው አጼ ምኒልክ እና በእጅግ የከበሩና ትልቅ መሪ ወለጋን ሲያስተዳድሩ የወለጋውን ሌቃን ንጉስ ሞረዳን እኔ ወደ አንተ ልመጣ ነው፣ ከመምጣት በፊት ምን ይታይሃል ነው ያሉት። ወደ ምዕራብ ያለ ኢትዮጵያን ለማስፋፋት ወይም ደግሞ ለማጠናከር እርምጃ ሲወስዱ አይ ንጉስ ሆይ እርስዎ ባሉበት የሆኑ ንግስናውን ተቀብያለሁ፣ ለንጉስ የሚገባውን ደግሞ ግብር ከፍላለሁ፣ እርስዎ ደግሞ በወታደርም በንም እያገዙኝ አካባቢ እንዳስተዳድር ይፍቀዱልኝ ነው ያሏቸው። ከዚያ በኋላ አይ ሌቃ ብለው በቃ ከዛሬ በኋላ ግብር እግዚአብሔር ብያለሁ ብለው ደጃዝማችነቱን ሹመው ግብር እያስገቡ ነው የኖሩት። ሰው ሀገር ሲገነባ በጦርነት አይደለም፣ በስምምነት ነው የገነቡት፣ በመተባበር ነው። ሰው ፌዴራሊዝም ከዚህ የተሻለ አይደለም እና ሌሎችን ቦታዎች ሌሎች ከሄዱበት ኢትዮጵያ አስተናግዳለች እና ይሄ እንደ ኃጢአት እንደተቆጥሮ ለዚህ ደግሞ አማራው እንደ አማራ እንደ ህዝብ የታሪክ ተወቃሽ የሚሆንበትን ታሪክ ለማቆም በጥበብ መስራት መቻል አለብን ነው። አንደኛው ይሄ ነው። ሁለተኛው እንደ አማራ በዚህ ሰዓት በዚህ ጊዜ ልዩነት መፍጠር የለብንም። ወጣቶች ወይም ደግሞ የታሪክ ባለሙያዎች የቻይና አሁን ስልጣን ላይ ያለው የኮሙኒስት ፓርቲ እና ኩማንታንግ በጦርነት ውስጥ ልክ እዚህ ጎሬላ ፋይተሮች ደርግን ወይም ደግሞ ሌላውን ኃይል ይታገሉ ነበር እርስ በርሳቸው ለስልጣን። ጃፓን ወረደቻቸው። ወዲያውኑ ስትወራቸው ሁለቱ ድርጅቶች አንድ ነው የሆኑት። ጃፓንን መቱና አስጠረጉና አስወጡ። ከዚያ በኋላ ኩማንታንግም ስልጣኑን ይዞ የኮሙኒስት ፓርቲው አሁን ስልጣን ያልያዘም ነበርና ወደ በረሃ ነው ተመልሶ የገቡት። ይሄ የሚያሳየን መልእክት ምንድነው? በአገር ላይ ድርድር የለም ነው። ልንለያይ እንችላለን በርዕዮተ ዓለም፣ በእምነት፣ በተለያየ መንገድ ግን አገር ሲፈርስ መንደርም ሁሉ ስለሚፈርስ ስለሚናጋ በዚህ መካከል ልዩነት መፈጠር የለበትም ነው። ስለዚህ አሁን አብንም ወጣቶችም ሽማግሌዎችም አዴፓም ሌላውም
አንድ ሆነ እንደ አማራ ማሰብ ነው ያለብን። የሌሎችን አጀንዳ በእርግጠኝነት ማስተናገድ የለብንም ነው። ለእነሱ ተልዕኮ ተባባሪዎች መሆን የለብንም ነው። ይህን ካደረግን ይህን የሚያስተባብር ድርጅትና ተቋም ደግሞ ማገዝ አለብን። አሁን አዴፓ ወይም ደግሞ የክልሉ መንግስት የክልሉን ህዝብ ጥያቄ እያነሳ ነው የመጣው። ስለዚህ ቀደም ሲል የነበረውን ታሪክ ትተን አሁን ካለው ታሪክ ጋር ተጎናኝተን እሱን እየገፋን እያረቅን እየመራን መሄድ መቻል አለብን። ትክክል ነው። ባንዴ ደግሞ ፈጥኖ የህዝቡ ስሜት ጋር እኩል ይራመዳል የምንል ከሆነ ድርጅትና ህዝቡ ቢሆን እኩል አይሄዱም። ስለዚህ የእናንተ ድጋፍ ያስፈልገዋል ማለት ነው። የእናንተ ቁጥር ያስፈልገዋል ማለት ነው። ይሄ ማለት ደግሞ ልክ እንዲህ አይነት መድረኮች በእጅጉ ያስፈልጋሉ ማለት ነው። ድርጅት ወይም ደግሞ መንግስት ለብቻው ሊተው አይችልም እና ከዚህ አንጻር የሚታዩ ክፍተቶች ቢኖሩም ክፍተቶቹ በእንዲህ አይነት መድረክ በወጣቶች እጅግ በሰለጠነ መንገድ መዘጋት አለባቸው ማለት ነው። አሁን ያለው ፈተና የቅማንትና የአማራ ህዝብ አንድ ሆኖ የኖረው ሳይሆን ወደፊትም በእጅጉ ተጠናክሮ አንድ ሆኖ የሚቀጥል ህዝብ ነው። ይሄ አጀንዳ የቅማንት ህዝብ አጀንዳ አይደለም። አስፈላጊ ከሆነ የማንነት ጥያቄ ወይም ደግሞ አሁን ካለኝ የኑሮ ሁኔታና ፖለቲካዊ ሁኔታ የተሻለ ሁኔታ እፈልጋለሁ ብሎ ካሰበ ከልቡ ችግር የለውም። ዞሮ ዞሮ ግን ይሄ አጀንዳ እናንተም እንዳላችሁት እኔም እንደምጋራው የቲፒኤልኤፍ አጀንዳ ነው፣ የቅማንት ህዝብ አጀንዳ አይደለም። ይሄ ከቲፒኤልኤፍ ይልቅ የአማራ ህዝብ ይቀርበዋል ለቅማንት። እነሱ እንደሚሉት ቲፒኤልኤፍ እና የትግራይ ህዝብ ፈጽሞ አንድ ሊሆን አይችልም። የተለያዩ ድርጅቶች እኮ ትግራይ ውስጥ ተፈጥረዋል፣ ግን አልፈዋል። ህዝቡን ቀጥሏል። እኛ ጋር አዴፓ አለ። ዛሬ እየሰራ ነው፣ ዛሬ እየመራን ነው። ነገ ይሄዳል፣ ሌላ መንግስት ይመጣል፣ ሌላ ድርጅት ይመጣል። ይሄ ተፈጥሯዊ ነው። ስለዚህ ድርጅትና ህዝብን አንድ ማድረግ ስህተት ነው። ከተፈጥሮ ጋር መታገል ነው የሚሆነው። ይሄ እውነታ ነው። ስለዚህ ቲፒኤልኤፍ እና የትግራይ ህዝብ አንድ አይደለም። የትግራይ ህዝብ ቤተሰብ ህዝብ ነው፣ ወንድም ህዝብ ነው፣ እህት ህዝብ ነው። አንገቱን ደፍቶ ነው እንጂ እኮ መቀሌ ውስጥ ከፍተኛ የሆኑ የቲፒኤልኤፍ ኩባንያዎች የሚመሩት ቤተሰቦች ናቸው፣ አንድ ቤተሰብ ናቸው። ሀብቱ ደግሞ አንድ አድርጓቸዋልና ትልልቅ አውሮፓ ውስጥ የማይገኙ ህንፃዎችን መቀሌ ውስጥ ገንብተዋል። ኩባንያዎችን ሁሉ አሏቸውና የትግራይ ህዝብ ገዛ ተደርቢስ ነው የሚላቸው፣ የገዢ መደቦች ነው የሚላቸው። ዛሬ ቲፒኤልኤፍ ወይ ደግሞ ትግራይ መሬት ውስጥ የተለያዩ ተቃዋሚ ድርጅቶች አሉ እንዴ? የሉም። ካሉም ደግሞ ድምጻቸው አይሰማም። ቲፒኤልኤፍ እና የትግራይ ህዝብ አንድ አድርጎ ማየት ስህተት ነው። ነገ ህዝቡ ደግሞ የራሱን አጀንዳ አንስቶ በዚህ በእኛ እድሜ እንዲያውም በጣም ባነሰ ጊዜ ይገልጸዋል ብዬ አስባለሁ። ቢኮዝ ከአንድነቱ እንጂ የሚጠቀመው ከልዩነቱ አይደለም የሚጠቀመው። ባይዞ የቅማንት፣ አማራ፣ ኦሮሞ፣ ትግሬ የምንለው ያደጉት ሀገሮች አልፈውታል። ይህን አጀንዳ 405 ዓመት በፊት ያነሱት የነበረ አጀንዳ ነው። አልፈውታል። የማይመጥን አጀንዳ ነው ለዚህ ህዝብ፣ ለሰለጠነው ዓለም እና ይሄ እነሱ የሰጡን አጀንዳ ስለሆነ ይሄ በቅርብ ጊዜ ይስተካከላል። ለዚህ መንስኤ የሆነውን የቲፒኤልኤፍ የገዢ መደብና ለሱ አገልጋይ ሆኖ እዚህ እያገለገለ ያለውን በየትኛውም ደረጃ ያለ ኮሚቴ ይሁን እጁን ቆርጠዋለን ብለን እናስባለን። ይሄን የምናደርገው ደግሞ ከተጋገዝን ነው። ቢኮዝ እውነተኛው አማራና ቅማንት አንድ ሆኖ የሚኖርባት የአማራ ህዝብ በራሳቸው መንገድ ሁለት ቀበሌዎች እኮ ትናንት መነጋገር ጀምረዋል እኮ መማማል ጀምረዋል እኮ ነው። እያዋጋን ያለ ሌላ ነው። አብረን መንቀጥለው እኛ ነን። ስለዚህ እንማማልና እንነጋገርና ይህን ሀሳባችን እናስፋውና እኛን የማይወክሉን እኛን የማይጠቅሙን ገለል እናድርግ ብለው ትናንትና
መነጋገር ጀምረዋል። ስለዚህ በቅርብ ጊዜ እውን ይሆናል እና በዚህ በኩል መተባበር ያለብን ነገር አጥፊዎችን ለህግ እናቀርባለን። ባይዞ የህዝቡን ችግር የሚፈታው መንግስትና ድርጅት ነው ብላችሁ እንዳታስቡ። መንግስት መሪ ነው፣ ድርጅት መሪ ነው። እናንተን ግን አይተካም። በአንድ ነገር ልንተባበርና ልንተጋገዝ እንችላለን። እዚህ ያላችሁ የፍትህ ተቋማት፣ እዚህ ያላችሁ የጸጥታ ተቋማት አንዳንድ ጊዜ አሁን ያለው አጀንዳ ከህግ በላይ ነው። አማራን ማፍረስ ነው። ትናንት አንዳንድ ወንድሞቼ ጋር እየተገናኘን እንጫወት ነበረ። ከኛ ቁጥር ያልተናነሰ ቁጥር በመላው ኢትዮጵያ ተዘርቶ ይገኛል። ቤኒሻንጉል ጋር ከነሱ ያልተናነሰ እንደውም ከፍ የሚል ቁጥር አለን እኛ አማራዎች። ሌላው ቦታ አይነገርም። ከ10 ሚሊዮን በላይ በአንዳንድ አካባቢ እንኖራለን። እኛ የምንሰራው ስራ እሱን የሚያኮራው አንገቱን የሚያቃናው እንጂ አንገቱን የሚያስደፈው የሚያባረው መሆን የለበትም እና በዚያ መንገድ ተነጋግረን ተደራጅተን መስራት መናበብ መቻል አለብን። አንድ ሆነን መሄድ መቻል አለብን። ስለዚህ ጥፋተኞች ለህግ ሲቀርቡ የፍትህ አካላት እዚህ ጋር መተባበር አለባቸው። እኔ ወንጀለኛ ነው ብዬ አቅርቤ የቅማንትና የአማራን ህዝብ ጥቅም ብቻ ሳይሆን የኢትዮጵያን ጥቅም የሚጻረር ነው ብዬ አስቤው እሱ በሌላ መንገድ የሚያስተናግደውና የሚሸኘው ከሆነ ይሄ እናንተ ዳኛ አይደለም። ወጣቶችን ትቆጣጠሩልናላችሁ። ቢኮዝ ከህግ በላይ ነው። ይሄ የማንነት ጉዳይ ነው። ይሄንን ተደራድሮ ግጭቱንና ቀውሱን አስፍቶ የኛን ልናስተናግድ የምንፈልገውን ጥያቄ የሚያግደን አቃቢ ህግ ካለ ወጣቶች ትቆጣጠሩልናላችሁ። ቢኮዝ ስራውን ተከፋፍለን መስራት አለብን። እኛ እናመጣለን፣ ለህግ እናቀርባለን። ህጉን ደግሞ አብራችሁ ፑሽ እያደረጋችሁ እየታዘባችኋቸው። ቢኮዝ የመንግስት አቅጣጫ በተለያየ መንገድ ሊሆን ይችላልና ተባብረን ተጋግዘን መስራት መቻል አለብን። አንደኛው ነገር ይሄ ነው። ሌላው አሁን ከመቼውም በላይ በግልጽ መነጋገር ያለብን ነገም በአደባባይ የምንነጋገረው ወያኔ ባስቀመጠው ጂኦግራፊ እና ቶፖግራፊ እኛ አንወሰንም። ይሄ ህገ መንግስቱን ያው አንዳንድ ጊዜ የምንሳሳተው ነገር አለ። ለምሳሌ አረንጓዴ፣ ቢጫ፣ ቀይ ባንዲራ እኛ እንወደዋለን። ትክክል ነው። ቤቱም እኛ ጋር ይመጣል። ትክክል ነው። ግን ሌሎች ወንድሞቻችን ስናነጋግራቸው ጥበብ ባለው መንገድ መግባባት መቻል አለ፣ መነጋገር መቻል አለብን። እኛ አዲስ አበባ ላይ ሰቀልነው፣ ኦሮሚያ መሬት ደግሞ አወረዱት፣ ሌላ ቦታ ጋር ደግሞ አወረዱት። ኢትዮጵያን ለማፍረስ የመጀመሪያም የመጨረሻ መሆን የለበትም የአማራ ህዝብ። ታሪካችን እሱን አያሳይም። ስለዚህ አንዳንድ ጊዜ ጥበበኛ መሆን መቻል አለብን እና አንዳንዱ የምንሰራው ስራ ተመርኮ የሚመጣጠን ሌሎች ወንድሞቻችን የማያስቀይም። ቢኮዝ አሁን ወያኔ በተለያየ መንገድ በትኖናል። ሁሉንም ኃይላችን እዚች ቦታ ጋር ምዕራብ ጎንደር፣ ማዕከላዊ ጎንደር እንድበትናት እንድንዘራት ድምጻችን ሁሉ እዚህ እንዲቆም ይፈልጋል። የኛ አጀንዳ ሌላ ቦታ ሆኖ እያለ ትልቁ ጥያቄ ሌላ ቦታ ጋር ሆኖ እያለ ትንንሽ አጀንዳዎችን እየፈጠረ እዛ እንድንረባረብ ያደርጋል። ይሄ ስህተት ነው። እኛ የእነሱ መንገድ አንከተልም። ከሄድን በራሳችን መንገድ ነው የምንሄደው። ይሄንን ደግሞ የበለጠ አብስላችሁ አሁንም ደጋግማችሁ እዩት። ስለዚህ በዚያ መንገድ ተባብረን ተናበን ከሰራን ይሄ ትውልድ ልክ በጣም በሰለጠነ መንገድ ይሄኛውን ክፍለ ዘመን በሚያስተናግድበት መንገድ ነገሮችን ለማስተካከል ለማስተዳደር እንችላለን እና ከዚህ በላይ ያው በተለያየ ነገር ደግሞ ልንገናኝበት እንችላለን። ከዚህ ውጭ አካባቢያችን በመጠበቅ በኩል ያው ዞሮ ባለን አቅም ነው የምንወሰነው። ዋነኛው የጸጥታ ኃይል ህዝቡ ነው። የከተማው ህዝብ፣ የገጠሩ ህዝብ ነው።
እዚህ ያለው እንትን በአካባቢው ላይ ሰላምና ጸጥታ እንዲነግስ ወይም ደግሞ ተረጋግቶ አስቦ የራሱን ስራ እንዲሰራ ለማድረግ ያለውን ትጥቅ በሙሉ ህጋዊ ለማድረግ እንዲያስችል የክልሉ መንግስት ወስኗል። ስለዚህ ይህን እድል መጠቀም ተገቢ ነው ያለንን ማለቴ ነው። ብዙ ቦታ በዚህ በድንበር አካባቢ ከፍተኛ ገንዘብ እየፈሰሰ ቀደም እንደተባለው መልሶ ወደ ሌላ ቦታ እንዲሄድ ተደርጓል። አሁንም ይሄ እንዳይሆን ጥንቃቄ መደረግ አለበት። እስከምን ድረስ ያስኬዳል ባላውቅም ዞሮ ዞሮ ይሄን እድል ተጠቅመን ገበሬውን አደራጅተን የከተማ ህዝብ አደራጅተን አሰልጥነን አብቅተን በአካባቢው ሰላም ብቻ ሳይሆን ለኢትዮጵያ ሰላም የሚተርፍ አስተዋጽኦ እንድታደርጉ አንዳንድ ስራ እየተሰራ ነው። ይሄንን ያው ከነገ ጀምሮ እንጀምረዋለን። በአጭር ጊዜ ውስጥ እንጨርሰዋለን። በሂደት ደግሞ የሚሆነውን ነገር እናያለን። አንደኛ ይሄ ነው። ሁለተኛ በተለያየ መንገድ ቅድም እዚህ ነው እዚያ ኤክስ ሶልጀር ብለኛል። ኤክስ ሶልጀር ወያኔ የሰጠን ታይትል ነው። ዩ አር ራይት ሶልጀር፣ የሀገሪቷ ወታደሮች ናቸው እናንተ። ይሄ ቀድሞ የምናምን አይሰራም። አሁን ይሄ እነሱ የሰጡን ታይትል ነው። አይመጥናችሁም። አንድ ስርዓት ለማገልገል፣ አንድ መንግስት ለማገልገል፣ አንድ ድርጅት ለማገልገል አልተፈጠራችሁም። አገራችሁን ያገለግላችሁት። ስለዚህ አሁን በቅርቡ የሚመጣ አደረጃጀት ይኖራል። ስለዚህ የቀድሞ የለ የአሁን የለ የምናምን የለ አማራ እንደ አማራ ሆነን እንደራጃለን፣ እንሰለጥናለን፣ እናግዛለን። አገራችን ይሄ ያው አቅማችን የፈቀደውን ያህል እናደርጋለን። አንድ ስለሆነ ስንደመር ደግሞ ያው እንደመጣለን የትም ቦታ ጋር። ስለዚህ ልዩነታችን የሚያሰፋ ነገር በየትኛውም ጎዳና በየትኛውም መንገድ በየትኛውም አቅጣጫ አትስሩ ብዬ አስባለሁ እና ይህንንም ሀሳብ ለማስተላለፍ ሞክራለሁ። ከዚህ ውጭ አሁን የተፈጠረውን ቀውስ አስመልክቶ ያው ዶክተር ሙሉቀን አስቦበት ይሆናል ብዬ አስባለሁ። አንዳንድ ጊዜ እንዲህ አይነት ቀውስ ሲፈጠር ያው ጊዜያዊ መፍትሄ ይሰጣል። ለምሳሌ እዚህ ዩኒቨርሲቲዎች አሉ፣ የቁርስ ፕሮግራም ወይ የምሳ ፕሮግራም ዘግተው ይሄ ሲታሰብ ሚሊየንስ ይሆናል። ይሄን አሰባስቦ ልብስ ገዝቶ እዚያ ጋር መድረስ ይቻላል። ይሄ ሞሮፍ ዝምድናችንም ምናችንም ያጠናክረዋል። ይሄ ሽምግልናውን ፕሮሰስም ያጠናክረዋል። የጎንደር ከተማ ሀብት ካላችሁ ደግሞ የበለጠ እንዲህ ቅድም ጠብቀው የነበረው ይሄን መሰለኝ እና እሱን ፈጥራችሁ ብታደርጉት ያግዛል ብዬ አስባለሁ። ከዚህ ውጭ ቢሮክራሲውን በሚመለከት አብረን ነው የምናስተካክለው። ዞሮ ዞሮ ይህን ህዝብ የማይመጥን ሌላ ስርዓትና ሁኔታ የሚያገለግል የጸጥታ ተቋም አይኖርም። ግን እስክትላመደው እስክታነበው ድረስ እና ወደፊት ደግሞ ኢንኬስ በሚሰራው ስራ ሌሎች ኃይሎች ክፍተቱን የበለጠ እንዳያሰፉትና እንዳይጠቀሙበት ጥንቃቄ ይደረጋል። ስለዚህ እየተነጋገርን ይህንንም ስሜት ግምት ውስጥ በማስገባት ሁኔታዎችን ለማስተካከል ጥረት እናደርጋለን። አሁን ያለው ትልቁ ችግር ምንድነው? የጸጥታ ኃይሉ ከዚያ በላይ ለመሄድ አለመቻሉ ነው። የትም ቦታ ጋር ነው። ቢኮዝ አሁን እነሱ በሰጡን አጀንዳ ታስረናል። የሃይማኖት ግጭት እንዲፈጠር በስፋት እየሰሩ ነው። አንድ እስልምና ወደ 3 ወደ 4 ተከፋፍሏል። እንደዚያ ሆኗል። ይሄ ደሴ ጋር እዚህ መተክል ሌሎች በአካባቢ በስፋት እየተሰራበት ነው። ከዚህ በላይ ብዙ ነገር አስቀምጠውልናል። ኦርቶዶክስ ቅባትና ሌሎችን በሚል ጎጃም አዊ እሱ ትልቅ የራስ ምታት ሆኗል። ስለዚህ ይሄ ሁሉ የኛ አጀንዳ አይደለም። ቢኮዝ ብናስብበት ለትልቁ የህዝብ ጥያቄ ቅድሚያውን መስጠትና ለሀገር ቅድሚያ መስጠት እናስተዳድረዋለን። ስለዚህ የሃይማኖትን ስበብ መነሻ አድርገው ሌሎችንም መነሻ አድርገው እናንተ ጋር እየገቡ ያሉ ኃይሎች አሉና አባቶችም ወጣቶችም እኔ አሁን ለጎንደር ወጣቶች ብቻ አይደለም ማስተላልፈው፣ ለመላው የአማራ ወጣቶች ነው ማስተላልፈው። የትም ቦታ ለምትገኙ ወጣቶች ነው ማስተላልፈው። ስለዚህ የአካባቢያችን ችግሮች በሰላማዊ መንገድ ይፈታሉ። ግን ሌሎች ኃይሎች የሚፈልጉትን አጀንዳ ላለማስተናገድ መሞከር በእጅጉ ከእናንተ ይጠበቃል። ስለዚህ የተለያዩ ልዩነቶቻችን ወደኋላ አድርገን ወደኋላ የምንፈታቸውን ወደኋላ ገፍተን ወደፊት የሚያሳየን አጀንዳ ላይ ብናተኩር በእጅጉ እንጠቀማለን ብዬ አስባለሁ። ከዚህ ማቀበል
አቶ ሞላ ወደደም ጠላም ቅድም የተናገረው ነገር እውነት ነው። አሁን ህዝቡ ነው እየመራው ያለ አብዮቱን። ግን ደግሞ ለውጡ ከጎዳና እንዳይወጣ ከመስመር እንዳይወጣ ከኢትዮጵያ እንዳይወጣ በጥንቃቄ እየተናበብን መሄድ መቻል አለብንና ወጣቶችን በመተባበር አስፈላጊ መጥፎ ሰዎች በሙሉ ይወገዳሉ፣ ለህግ ይቀርባሉ። ፈለግንም አልፈለግንም ማንም የማንን ደም ተጠምቆ እዚህ ወንበር ጋር የሚቀመጥበት ጊዜ አይደለም። ከቻለ በራሱ መንገዱን ይፈልገዋል። ይህም ቦታ ደግሞ የበለጠ የፍላጎቱን ለማስጠበቅ የሚጠቀምበት ወንበር ከሆነ እሱ ብዙም አያስኬድም። አሁን አያስኬድምና እነኚህ ነገሮች በሙሉ ይስተካከላሉ። ዋነኛው ነገር ግን ተቀራርበን እየተመካከር መሄድ መቻል አለብን። እንግዲህ ብዙ ያላነሳኋቸው ጥያቄዎች እንደሚኖሩ ተስፋ አደርጋለሁ። የቀረውን እዚህ አካባቢ ያሉ በሂደት በተግባር ይመልሱል ብዬ ተስፋ አደርጋለሁ። ወጣቶችም ጋር ትናንት ተገናኝቼ ስለነበረ የእነሱም ተወካይ ጋር ባህር ዳር እንነጋገራለን። ወደፊት ሰፋፊ መድረኮች ይኖሩናል። ዞሮ ዞሮ እናንተን የሚተካ ነገር ስለሌለ አንዳንድ ጊዜ ያው የኋላ ታሪካችን ስናነሳ የሚከብደን ሰዎች ይኖራሉ። ዞሮ ዞሮ ጎንደርን የሚመጥን ታሪካችን የሚመጥን ብስለታችን የሚመጥን ቅርሳችን የሚመጥን ስራ እንድትሰሩ በዚህ አጋጣሚ እያስተላለፍኩ እንደው ለሰጣችሁኝ እድል በእጅጉ አመሰግናለሁ። እንደሰማችሁት ሰፊ ስራ ጀምረናል። አሁን ያለው ሁኔታ አይቀጥልም። ይሄ ከባጃጅ ከጸጥታ ከወሮበላ ከዝርፊያ አይቀጥልም። ለምሳሌ ባጃጅ ጋር ያላችሁት ትናንት ምሽት ወደ 89 ባጃጆችን በቁጥር ስር አውለናል። ትናንት ማታ ህገወጥ እንቅስቃሴ ህገወጥ ሰዎችን በየትኛውም ደረጃ ኔትወርክ ኑረው አይኖረው ምንም ይኑረው ምንም በቁጥር ስር እናውለዋለን። ይሄንን ይጀምረናል። በአንድ ወር ጊዜ ውስጥ ይሄን ደግሞ እናጠናቃለን ብለን ተስፋ እናደርጋለን። ችግራችን ይሄ አይደለም። አሁን ችግራችን ከዚያ በላይ የሆነው ችግር ነው። አሁን ይሄ በአካባቢ ሚሊሻ በአካባቢ የጸጥታ ኃይል በጣም በተደራጀ አካሄድ ልንፈታው እንችላለን። ከዚያ በላይ ግን እንደ ህዝብ እና እንደ ሀገር ያለን ማደራ ወይም ደግሞ ችግር ለመፍታት የሚወሰደው ላይ ነው የእናንተም የአዴፓም የመንግስትም ጥንካሬ የሚለካውና በዚያ መንገድ እኔ በተለይ ህዝቡ ራሱን ማደራጀት አለበት ብዬ አምናለሁ። ራሱን ከዚያ በላይ ማዘጋጀት አለበት ብዬ አስባለሁ። ቢኮዝ አማራን ለማፍረት ያልተሰራ ስራ የለም። ይሄ ምድር ላይ የተቀበረ ሳይሆን ከምድር ወጥቶ እያየነው ነው። ይሄ ትውልድ ደግሞ ይህን ታሪክ ካልተሻገረ ታሪካዊ ስህተት ይፈጽማል። እኔ አንዳንድ ጊዜ አባቶቻችን ስትናገሩ ያለው አባቶቻችን ከአሁን በኋላ የሽምግልና የድርድር ንግግር አታድርጉ። ጀስት ህሊናችሁና መሬት ላይ ያለውን እውነት ለመናገር ሞክሩ። ከቻላችሁ ደግሞ እንደ አቡነ ጴጥሮስ ሁኑ። ሽማግሌዎችም እንደዚያ ነው መሆን ያለበት። ከነዘመንና ከሌሎችም ከነማስረሻ ጋር ተያይዞ መድረክም ይሄን እንመለስ እንፈልግ ይመስለኛል። ከላይ ይምጣ አይምጣ የምናውቀው ነገር የለም። አንድ መታወቅ ያለበት ነገር ወደፊት ሁላችንም የምናስተካክለው አንድ በተለያየ መንገድ በሶስት ቀጠና የተደራጀ የፌዴራል የምርመራ ቡድን መጥቷል ክልላችን ጋር የጃዊን ጉዳይ የሚያጠና በጎንደር አካባቢ በቅማንትና አማራ አካባቢ በተፈጠረ ሁኔታ የሚያጠና ከሚሴ አካባቢ ያለውን ሁኔታ ደግሞ የሚያጠና ይህ ኃይል የማዕከላዊ መንግስት የላከው ይመስላል። በጸጥታ ቢሮ እውቅና የለውም። ይሄን ማዝግቡት፣ አስምሩበት። አሁን ውጤቱን እየጠበቅን ነው። ምርመራው እስከምን ድረስ ይሄዳል እየጠበቅነው ነው። በፈለገው ደረጃ ይሁን የክልሉ የጸጥታና ደህንነት ቢሮ ሳያውቀው አንድም ግለሰብ ከዚህ ምድር ውስጥ አይወጣም ወደ ሌላ ቦታ። ይሄ ግልጽ መሆን መቻል። በየትኛውም ደረጃ የሚገኝ ባለስልጣን በየትኛውም ደረጃ ንግግር ያድርግ፣ ይሄ ተግባር አይሆንም እዚህ ምድር ላይ። ግን ደግሞ እኛ ማሰብ ያለብን በክልላችን ውስጥ ያለውን ጸጥታ ማስከበር ያለብን እኛ ነን። እዚህ ጋር ዝርፊያው ቅድም የተቀመጠው በተለያየ መንገድ ባለሀብቶችን ሀብትና ንብረታቸውን የመዝረፍ በተለያየ መንገድ የአካባቢያችን ሰላም የማናጋት ስራ በእኛው ልጆች ይፈጸማል። እነሱ ጋር ምህረት የለንም። ይሄ እንድታውቁት ውስጣችንም ጋር ቢሆን ማለት ነው።
ውስጣችንም ጋር ቢሆን ምረት ሰው የህግ የበላይነት ይከበራል። የአማራው ታሪክ ደግሞ ቀና እንዲል እየሰራን ነው። ይሄ ደግሞ ይቀጥላል ብለን ተስፋ እናደርጋለን። ስለዚህ ይህን አስተያየት ለመስጠት ነው። አመሰግናለሁ። ሰላም ምኞታችን ለሁሉም ህዝቦች ቢሆንም ሁሉም ውቂት ስላለው የበለጠ ደግሞ እንደ አማራ ትንሽ ማሰብ የሚያስፈልግበት ጊዜ ብቻ ሳይሆን መስራት የሚያስፈልግበት ጊዜ ነው። ምናልባት በታሪካችን ወደኋላ ሄደን ከ500 ዓመት በፊት እንዲህ አይነት ትልቅ ፈተና ገጥሞን ነበር። እሱም ፈተና እንግዲህ አልፈን እዚህ ደርሰናል። አሁን ትንሽ ከእሱ ጠንከር ያለ ፈተና የመከበብ ስሜት በየትኛውም ቦታ ጋር በዘራችን ብቻ የመጠቃት ስሜቶች አሉ። እሱን ሁኔታ ደግሞ መቀልበስ የዚህ ትውልድ ኃላፊነት ነው፣ የዚህ ኃይል ኃላፊነት ነው። ስለዚህ ልዩ ኃይሎች ከአሁን በኋላ መብቶቻችሁን ለእኛ ለአዴፓ ለመንግስት ተውት፣ ግዴታችሁን ብቻ እንድትወጡ አደራላችኋለሁ። ከሌሎቹ ዘመናትና ጊዜዎች የተለየ ጊዜ ነው። ስለዚህ አባቶች፣ የሃይማኖት አባቶች፣ ሽማግሌዎች፣ ወጣቶች ይህን ዘመን ስታስተናግዱት በጣም ብስለትና ጥበብ በተሞላበት መንገድ መሆን ይኖርበታል። ለእኛ ለአማራዎች ደግሞ በእጅጉ ከባድ ነው። አማራ በቤቱ ይቆስላል። አማራ ጎረቤቱ ጋር ይጋጫል፣ ይሰደዳል። አማራ በየትኛውም በታሪኩ እንዲኮራ ሳይሆን እንዲያፍር የተገደደበት ዘመን ነው። ስለዚህ ይሄ ታሪክ እንግዲህ ያው በግልጽ መነጋገር አለብን። የታሪክ ባላንጣዎቻችን ታሪክ እውነት ነው። በቃ ዘመኖቻችን በገቡበት መንገድ ዘመኖቻችን በተረዳቸው መንገድ አገር ገንብተዋል፣ አገር ቀይረዋል፣ እዚህ አድርሰዋል። የሚገርባችሁ ነገር በተለይ ወጣቶች፣ ዩኒቨርሲቲ ተማሪዎች አልያም ደግሞ ምሁራን፣ እዚህም ያላችሁ አባቶች ዓለም እንዴት እንደተፈጠረች፣ የአውሮፓ ሀገር እንዴት እንደተፈጠረ፣ አሜሪካ እንዴት እንደተፈጠረች ታውቃላችሁ። ኢትዮጵያ ከዚህ በተሻለ መንገድ ስርዓቶችን አስተናግዳ አገር ገንብታ ነው እዚህ የደረሰችው በተሻለ መንገድ። ፈረንሳዮችና እንግሊዞች ከ100 ዓመት በላይ ለጦርነት ተሰልፈዋል፣ ተዋግተዋል፣ ተላልቀዋል። የሰለጠነችው አሜሪካ በነጩና በጥቁሩ በሰሜንና በደቡብ በርካታ ዓመታት ለ4 እና ለ5 ዓመታት ያህል እርስ በርስ ነጭና ጥቁር ተፋጅቷል፣ ነጭና ነጭ ተፋጅቷል። የኛ ታሪክ ከዚህ የተለየ ነው። እዚህ ዛሬ አንዳንዴ የምናማቸው አሊያም ደግሞ የምናንጓጥጣቸው አጼ ምኒልክ እና በእጅግ የከበሩና ትልቅ መሪ ወለጋን ሲያስተዳድሩ የወለጋውን ሌቃ ንጉስ ሞረዳን እኔ ወደ አንተ ልመጣ ነው፣ ከመምጣት በፊት ምን ይታይሃል ነው ያሉት። ወደ ምዕራብ ያለ ኢትዮጵያን ለማስፋፋት ወይም ደግሞ ለማጠናከር እርምጃ ሲወስዱ አይ ንጉስ ሆይ እርስዎ ባሉበት የሆኑ ንግስናውን ተቀብያለሁ፣ ለንጉስ የሚገባውን ደግሞ ግብር ከፍላለሁ፣ እርስዎ ደግሞ በወታደርም በንም እያገዙኝ አካባቢ እንዳስተዳድር ይፍቀዱልኝ ነው ያሏቸው። ከዚያ በኋላ አይ ሌቃ ብለው በቃ ከዛሬ በኋላ ግብር እግዚአብሔር ብያለሁ ብለው ደጃዝማችነቱን ሹመው ግብር እያስገቡ ነው የኖሩት። ሰው ሀገር ሲገነባ በጦርነት አይደለም፣ በስምምነት ነው የገነቡት፣ በመተባበር ነው። ሰው ፌዴራሊዝም ከዚህ የተሻለ አይደለም እና ሌሎችን ቦታዎች ሌሎች ከሄዱበት ኢትዮጵያ አስተናግዳለች እና ይሄ እንደ ኃጢአት እንደተቆጥሮ ለዚህ ደግሞ አማራው እንደ አማራ እንደ ህዝብ የታሪክ ተወቃሽ የሚሆንበትን ታሪክ ለማቆም በጥበብ መስራት መቻል አለብን ነው። አንደኛው ይሄ ነው። ሁለተኛው እንደ አማራ በዚህ ሰዓት በዚህ ጊዜ ልዩነት መፍጠር የለብንም። ወጣቶች ወይም ደግሞ የታሪክ ባለሙያዎች የቻይና አሁን ስልጣን ላይ ያለው የኮሚኒስት ፓርቲ እና ኩማንታንግ በጦርነት ውስጥ ልክ እዚህ ጎሬላ ፋይተሮች ደርግን ወይም ደግሞ ሌላውን ኃይል ይታገሉ ነበር እርስ በርሳቸው ለስልጣን። ጃፓን ወረደቻቸው። ወዲያውኑ ስትወራቸው ሁለቱ ድርጅቶች አንድ ነው የሆኑት። ጃፓንን መቱና አስጠረጉና አስወጡ። ከዚያ በኋላ ኩማንታንግም ስልጣኑን ይዞ የኮሚኒስት ፓርቲው አሁን ስልጣን ያልያዘም ነበርና ወደ በረሃ ነው ተመልሶ የገቡት። ይሄ የሚያሳየን መልዕክት ምንድን ነው? በሀገር ላይ ድርድር የለም ነው። ልንለያይ እንችላለን በርዕዮተ ዓለም፣ በእምነት፣ በተለያየ መንገድ ግን ሀገር ሲፈርስ መንደርም ሁሉ ስለሚፈርስ ስለሚናጋ በዚህ መካከል ልዩነት መፈጠር የለበትም ነው። ስለዚህ አሁን አብንም ወጣቶችም ሽማግሌዎችም አዴፓም ሌላውም
አንድ ሆነን እንደ አማራ ማሰብ ነው ያለብን። የሌሎችን አጀንዳ በእርግጠኝነት ማስተናገድ የለብንም ነው። ለእነሱ ተልእኮ ተባባሪዎች መሆን የለብንም ነው። የኑሮ ሁኔታና ፖለቲካዊ ሁኔታ የተሻለ ሁኔታ እፈልጋለሁ ብሎ ካሰበ ከልቡ ችግር የለውም። ዞሮ ዞሮ ግን ይህ አጀንዳ እናንተም እንዳላችሁት እኔም እንደምጋራው የቲፒኤልኤፍ አጀንዳ የቅማንት ህዝብ አጀንዳ አይደለም። ይሄ ከቲፒኤልኤፍ ይልቅ የአማራ ቢቀባው ለቅማንት እነሱ እንደሚሉት ቲፒኤልኤፍ እና የትግራይ ፈጽሞ አንድ ሊሆን አይችልም። የተለያዩ ድርጅቶች ትግራይ ተፈጥረዋል፣ ግን አልፈዋል። ህዝቡን ቀጥሏል። እኛ ጋር አደታ አለ። ዛሬ እየሰራ ነው፣ ዛሬ እየመራ ነው። ነገ ይሄዳል። ሌላ መንግስት ይመጣል፣ ሌላ ድርጅት ይመጣል። ይሄ ተፈጥሯዊ ነው። ስለዚህ ድርጅትና ህዝብን አንድ ማድረግ ስህተት ነው። ከተፈጥሮ ጋር መታገል ነው የሚሆነው። ይሄ እውነታ ነው። ስለዚህ ቲፒኤልኤፍ እና የትግራይ ህዝብ አንድ አይደለም። የትግራይ ህዝብ ቤተሰብ ህዝብ ነው፣ ወንድም ህዝብ ነው፣ እህት ህዝብ ነው። አንገቱን ደፍቶ ነው እንጂ እኮ መቀሌ ውስጥ ከፍተኛ የሆኑ የቲፒኤልኤፍ ኩባንያዎች የሚመሩት ቤተሰቦች ናቸው፣ አንድ ቤተሰብ ናቸው። ሀብቱ ደግሞ አንድ አድርጓቸዋልና ትልልቅ አውሮፓ ውስጥ የማይገኙ ህንፃዎችን መቀሌ ውስጥ ገንብተዋል። ኩባንያዎቹን ሁሉ አሏቸውና የትግራይ ህዝብ ገዛ ተደርገስ ነው የሚላቸው፣ የገዥ መደቦች ነው የሚላቸው። ዛሬ ቲፒኤልኤፍ ወይ ደግሞ ትግራይ መሬት ውስጥ የተለያዩ ተቃዋሚ ድርጅቶች አሉ እንዴ? የሉም። ካሉም ደግሞ ድምጻቸው አይሰማም። ሰው ቲፒኤልኤፍ እና የትግራይ ህዝብ አንድ አድርጎ ማየት ስህተት ነው። ነገ ህዝቡ ደግሞ የራሱን አጀንዳ አንስቶ በዚህ በእኛ እድሜ እንደውም በጣም ባነሰ ጊዜ ገልጸዋል ብዬ አስባለሁ። ቢኮስ ከአንድነቱ እንጂ የሚጠቀመው ከልዩነቱ አይደለም የሚጠቀመው። ባይዘው የቅማንት፣ አማራ፣ ኦሮሞ፣ ትግሬ የምንለው ያደጉት ሀገሮች አልፈውታል። ይህን አጀንዳ 405 ዓመት በፊት ያነሱት የነበረ አጀንዳ ነው። አልፈውታል። የማይመጥን አጀንዳ ነው ለዚህ ህዝብ፣ ለሰለጠነው ዓለም እና ይሄ እነሱ የሰጡን አጀንዳ ስለሆነ ይሄ በቅርብ ጊዜ ይስተካከላል። ለዚህ መንስኤ የሆነውም የቲፒኤልኤፍ የገዥ መደብና ለእሱ አገልጋይ ሆኖ እዚህ እያገለገለ ያለውን በየትኛውም ደረጃ ያለ ኮሚቴን እጁን ቆርጠዋለን ብለን እናስባለን። ይሄ የምናደርገው ደግሞ ከተጋገዝን ነው። ከዚህ ውጭ አካባቢያችን በመጠበቅ በኩል ያው ዞሮ ባለን አቅም ነው የምንወሰነው። ዋነኛው የጸጥታ ኃይል የከተማው የገጠሩ ህዝብ እዚህ ያለው እንትን በአካባቢው ላይ ሰላምና ጸጥታ እንዲነግስ ወይም ደግሞ ተረጋግቶ አስቦ የራሱን ስራ እንዲሰራ ለማድረግ ያለውን ትጥቅ በሙሉ ህጋዊ ለማድረግ እንዲያስችል የክልሉ መንግስት ወስኗል። ስለዚህ ይህን እድል መጠቀም ተገቢ ነው ያለንን ማለት ነው። ብዙ ቦታ በዚህ በጥንቅል አካባቢ ከፍተኛ ገንዘብ እየፈሰሰ ቀደም እንደተባለው መልሶ ወደ ሌላ ቦታ እንዲሄድ ተደርጓል። አሁንም ይህ እንዳይሆን ጥንቃቄ መደረግ ያለበት እስከምን ድረስ ያስኬዳል ባላውቅም፣ ዞሮ ይሄን እድል ተጠቅመን ገበሬውን አደራጅተን አሰልጥነን አብቅተን በአካባቢ ሰላም ብቻ ሳይሆን ለኢትዮጵያ ሰላም የሚተርፍ አስተዋጽኦ እንድታደርጉ አንዳንድ ስራ እየተሰራ ነው። ይሄንን ያው ከነገ ጀምሮ እንጀምረዋለን፣ በአጭር ጊዜ ውስጥ እንጨርሰዋለን። በሂደት ደግሞ የሚሆነውን ነገር እናያለን። አንደኛ ነው። ሁለተኛ በተለያየ መንገድ ቅድም እዚህ ነው እዚያ ኤክስ ሶልጀር ብለኛል። ኤክስ ሶልጀር ወያኔ የሰጠን ታይትል ነው። ራይ ሶልጀር የሀገሪቷ ወታደሮች ናቸው እናንተ። ይሄ ቀድሞ የምናምን አይሰራም። ይሄ እነሱ የሰጡን ታይትል ነው። አይመጥናችሁም። አንድ ስርዓት ለማገልገል፣ አንድ መንግስት ለማገልገል፣ አንድ ድርጅት ለማገልገል አልተፈጠራችሁም። አገራችሁን የሚያገለግላችሁ። ስለዚህ አሁን በቅርቡ የሚመጣ አደረጃጀት ይኖራል። ስለዚህ የቀድሞ የለ፣ የአሁን የለ፣ የምናምን የለ፣ አማራ እንደ አማራ ሆነን እንደራጃለን፣ እንሰለጥናለን፣ እናገዛለን። ያው በዚህ ሰዓት አንዳንድ ስራ እዚያ እየሰራ ነው።
ሱርጋ እና በፈለገው መንገድ አይሄድም ከሆነ በኋላ አንደኛው እሱ ነው። ሁለተኛ መከላከያን በሚመለከት ያው ተነጋግረናል። አመራሩንም ለማየት ሞክረናል። ታገዙን ያግዙናል። ከዚህ ውጭ ደግሞ ቀውሱን እኛው ራሳችን እናስተዳድረዋለን። ወጣ ያለ ነገር ካለ ደግሞ ያው ተነጋግረናል፣ ያቆማሉ እና በዚህ መንገድ ያው ቀስ ብለን ያው የሀገር ተቋም ስለሆነ ወደ ታች ስንሄድ ሁላችንም ስላለንበት እነሱንም በሚያስከፋ በሚያስቀይም እንቅስቃሴውንም ደግሞ በማይገታ ግን ደግሞ ዋነኛ የሌላው ኃይል ተላላኪ ሆነ እየሰሩ ያሉ ኃይሎችን ግን ተቋሙ እንዲያስተካክል ያው ለመጨረሻ ጊዜ ተነጋግረናል። ካላስተካከለ ደግሞ እኛ እናስተካክለዋለን። ሞቴን እመርጣለሁ በሰው ሳይሆን በእጅ። አንቺ ዘንዘሊማ ባህር ዳር ያለሽው ያኔ ሰው አንበሳ ወዴት አደረሽው? ያቺ ዘንዘሊማ የምትባል ቦታ አንበሳ ገሳባት እርሳሱን ጠጥታ በሶስት እግራይቱ በትንሿ ባጃጅ ያሳምነው ገዳይ ለኔ አይሆንም በወዳጅ። የአማራ ልጅና ነብር አንድ ናቸው። ወያኔና ኦነግ እንስሳዎች ናቸው። ላስተላሊበላ የቡግኖ አንበሳ አሳምነው ጽጌ እሳቱ ተደፍኖ ህዝብ ተሰደተ አልሰማም ወይ ፋኖ? የፋኖ ባላባት አሳምነው ጽጌ አንድ የተነሳና ሁለተኛ ሙት ሀገር ክናይታት እንዳደረጓት